ህዳር 4 ቀን 2018 ዓ.ም በቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ማሰልጠኛ ተቋም ማዕከል ውስጥ የአፍሪካን ባህላዊ ሙዚቃዎች ያስቃኘ ዜማ ሳውንድስኬፕስ የተሰኘ ኮንሰርት ተዘጋጅቷል። በኮንሰርቱ በርካታ የሙዚቃ አፍቃሪያን ሲገኙ በኢትዮጵያ ካቶሊክ ቤተክርስቲያን የሶስት ሀገር ስብከቶች ብፁዓን ጳጳሳት፣ ካህናት፣ ደናግልና የሙዚቃ አፍቃሪያን ተገኝተዋል። ይኸው የአፍሪካን ባህላዊ ሙዚቃ ያስቃኘው ኮንሰርት ኮሌጁ በሙዚቃ ዘርፍ የሚሰጡን አገልግሎት ከሚደግፈው የጀርመን ባህልና ቋንቋ ማዕከል ጎይቴ ተቋም ጋር ያለውን ግንኙነት ለማጠናከር ያለመ ነው። መርሃ ግብሩም በብፁዕ ካርዲናል አቡነ ብርሃነ ኢየሱስ መግቢያ ንግግር ተጀምሯል። ጎይቴ ተቋምን እዚህ ስለመጡና ከኮሌጁ ጋር ስለተባበሩ ለማመስገን እፈልጋለሁ። እነዚህን የሙዚቃ መሳሪያዎችን በማየቴ በጣም ተደስቻለሁ። ከነዚህም መካከል ከጎይቴ ተቋም የተበረከቱ ይገኛሉ። ሙዚቃ ደግሞ ኮሌጁ ከሚሰጣቸው ፕሮግራሞች መካከል አንዱ ነው። ስለዚህ ትብብራችሁ በጣም አመሰግናለሁ። ይህ ትብብራችሁ ፍሬያማ እንዲሆንና ወጣቶችንም ከዚህ እንዲያተርፉ መልካም ምኞቴን ለመግለጽ እፈልጋለሁ። በኮንሰርቱ የግሎባል ሚውዚክ አካዳሚ አባላት የሙዚቃ ስራዎቻቸውን ሲያቀርቡ የአካዳሚው ተወካይ አቶ ሚካኤል ራምሴ በአፍሪካ በርካታ ሀገራት በመዘዋወር በአፍሪካዊ ማንነት ላይ ያተኮረ የሙዚቃ ትምህርት ስርዓት ለመቅረጽ መቻሉን ገልጿል። በኮንሰርቱ በተለይም በማንነት ላይ መሰረት ያደረጉ ሙዚቃዎች ተወዳጅነት እንዳላቸው ተንጸባርቋል። አርቲስት እንደመሆኔ የሙዚቃ ስራ ለማቅረብ በዓለም ዙሪያ በተደጋጋሚ ተጉዣለሁ። በዚህም የተረዳሁት የማቀርባቸው ስራዎች ከማንነቴና ከመጣሁበት ቦታ ጋር የተገናኙ ሲሆን ተቀባይነቱ ከፍ እንደሚል ነው። በዚምባብዌም ዊሊያም እንደተናገረው ይህ ትምህርት ከ10 ዓመታት በላይ ሲሰጥ ቆይቷል። እኔም በዚምባብዌው በዚህ የትምህርት ስርዓት ምክንያት የተገኙ በርካታ ስኬቶችን በእናንተ ፊት ቆሜ በመናገሬ ኩራት ይሰማኛል። እንደ እውነቱም ከሆነ በአሁኑ ወቅት በዚምባብዌ ከሚገኙ ታዋቂ ሙዚቀኞች እና ባንዶች መካከል በዚህ የሙዚቃ ትምህርት ያለፉ ከሁለት ያላነሱ ሙዚቀኞችን ታገኛላችሁ። በኮንሰርቱ ንግግር ያደርጉት የቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ ዳይሬክተር ክቡር አባ ጴጥሮስ በርጋ ኮሌጁ በሙዚቃ ዘርፍ ከ6 አፍሪካ ሀገራት ጋር እየሰራ መሆኑን በማመላከት ለዚህም ድጋፍ ያደረጉለትን የጀርመን ቋንቋና ባህል ማዕከል ጎይቴ ተቋምን፣ የኦስትሪያ እድገት ኤጀንሲ ኦዳና ሌሎች አጋር አካላትን አመስግኗል። ክቡርነታቸው የሙዚቃ ኮንሰርቱ በትብብርና የጋራ ዓላማ መሳካቱን ገልጸዋል። ይሄው በጀርመኑ ቋንቋና ባህል ማዕከል ጎይቴና በቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ መካከል ያለውን ግንኙነት ይበልጥ ለማጠናከር የተዘጋጀው የዜማ ሳውንድስኬፕስ ኮንሰርት ቀደም ብሎ የታቀደ ቢሆንም በተለይም የልምምድ ስራዎች ሲካሄዱ ቆይተዋል። ዝግጅቱ በሐሳብ ደረጃ ከዓመት በላይ ነው የተዘጋጀንበት። የሚታሰበው አሁን አልነበረም። አሁን ህዳር ላይ አልነበረም የታሰበው። ባለፈው ዓመት ወደ ሚያዝያ አካባቢ ነበር የታሰበው። ይህንን ነገር ስናስበው ግን ጥቅምት ነው የጀመረው። ባለፈው ዓመት ጥቅምት ላይ ነው የተጀመረው ዝግጅቱ ማለት ነው። ምክንያቱም ይሄ የግሎባል ሚውዚክ አካዳሚና የጄፒቱ እንዲሁም የጎቴ አብሮ የመስራት ባህል ከዚህ በፊት ጀምሮ የቀጠለ ስለነበረ ማለት ነው። ስለዚህ ተመሳሳይ ኢቬንት በኤስኤስ ግቢ ውስጥ ተካሂዶ ነበር። ስለዚህ አሁን ሁለተኛ ዙር ሙዚቃ መሳሪያ ሲመጣ ያንን ሙዚቃ መሳሪያ ሰብስበን አንድ ላይ ከዚህ ከህንጻው ጋር ከትምህርት ቤቱ መከፈት ጋር ያኔ ትምህርት ቤቱ አልነበረም ሙዚቃ መሳሪያው መጀመሪያ ሲመጣ ማለት። ስለዚህ አሁን ትምህርት ቤቱ ከተከፈተ በኋላ ከተከፈተበት ቀን ጀምሮ አብሮ ፕላኑ ነበር። ምክንያቱም ትምህርት ቤቱ ሲከፈት ሙዚቃ መሳሪያው በወር ጊዜ ውስጥ ነው የመጣው። ስለዚህ ኦልሞስት ከባለፈው ጥቅምት ጀምሮ የተደረገ ዝግጅት ነው። ነገር ግን ይሄ አሁን ዛሬ የቀረበው የሙዚቃ ኮንሰርት ወደ 3 ሳምንት ሪሄርሳል ተደርጎበታል እዚህ ማለት ነው። ከዛ በፊት እነሱ አገር ለአገር በያሉበት ሀገር ሆነው ሙዚቃውን የሚያቀርቡትን ነገር እየተላላኩ እያንዳንዱን ነገር ያዘጋጁ ነበር በጋራ ማለት ነው። ስለዚህ ያ ከዓመት በላይ ፈጅቷል። ነገር ግን እዚህ ሪሄርሳል የሰሩት ከ2 እስከ 3 ሳምንት ነው። እንግዲህ ብዙ ሰው የተረባረበበት ዝግጅት ነው። የኛ የሙዚቃ ዲፓርትመንት ብቻ አይደለም።
ከአዲስ አበባ ሐዋርያዊ አገልግሎት ጽሕፈት ቤት ጀምሮ ረጅም ጊዜ ሲታቀድ የነበረም ነው የዚህ ተቋሙም አጀማመር በአጠቃላይ። ይሄኛው ዝግጅት ደግሞ ተቋማችን ከጀርመን የባህል ማዕከል ባገኘው የሙዚቃ መሳሪያዎች ድጋፍ እነሱ ለማመስገን እና ይፋዊ የሆነ ርክክብ ስነ ስርዓትን በማስመልከት ሙዚቀኞች ከዚህ ጋር ተሳታፊ ያሉ ጀርመን ሀገር ያሉ ሙዚቀኞች ዚምባብዌ ከሱዳን ጋር ያለን አብረው የሚሰሩ የሥራ ባልደረቦቻችን ጋር ሆነን አንድ የሙዚቃ ቡድን አለን። አስተማሪዎችም ናቸው እና በአፍሪካ በተለያዩ ሀገራት ውስጥም የስርዓተ ትምህርት ከባህል ጋር ተናቦ መሄድ ስርዓተ ትምህርትን በመቅረጽ ከ10 ዓመት በላይ አብረን የሰራን የሙዚቀኞች ህብረት አለ እና ያ ህብረት ከዚህ ተቋም ጋርም ግንኙነት አለው፣ አብሮ ይሰራል። ስለዚህ ዛሬ ያየናቸው ሙዚቀኞች ከዚህ ተቋም ጋር በስርዓተ ትምህርትም በማስተማርም በልምድ ልውውጥም አብረው ረጅም ጊዜ የቆዩ ናቸው ከኛ ጋር አብረው። ጄፒቱ ሲጀመር ደግሞ ከጄፒቱ ጋር የቀጠለ አዲስ ግንኙነት ነው ማለት ነው። ስለዚህ ዝግጅቱም እንግዲህ ሁሉም የጄፒቱ ትምህርት ክፍሎች ካቶሊክ ቤተክርስቲያን ተቋማት አብረው በመሆን ብዙ የለፉበት ዝግጅት ነው እና እንግዲህ እግዚአብሔር ረድቶናል፣ ጥሩ ሆናል ብዬ አስባለሁ። ዜማ ሳውንድስኬፕስ ኮንሰርት በአይነቱ በቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅና ሁለገብ ማዕከል የተደረገ የመጀመሪያ መሆኑና በተለይም አቅራቢዎቹም ከተለያዩ ቦታዎች የመጡ በመሆናቸው ፈታኝ ያደረገ ቢሆንም በአማረ መልኩ የሙዚቃ ዝግጅቱን ለታዳሚዎች ለማቅረብ በቅቷል። የአፍሪካ ባህላዊ ሙዚቃን ያስቀኘው የዜማ ሳውንድስኬፕስ ኮንሰርት በርካታ የሙዚቃ አፍቃሪያንን ያሰባሰበ ነበር። በዕለቱ ሙዚቃ አቅራቢዎችና አስተባባሪዎችን ጨምሮ የተገኙት ታዳሚዎች ከኢትዮጵያ ከጀርመንና ዚምባብዌ በተውጣጡ ሙዚቀኞች የቀረበው ኮንሰርት የተሰማቸውን ስሜት ገልጸዋል። እኔ ምናልባት ላስተዋለኝ ሰው ከፊት ተቀምጬ ነበር፣ ሙሉ ዝግጅቱን ተከታትያለሁ። ምክንያቱም ታች ገና ሪሄርሳል ሲሰሩ ጀምሮ የነበረውን ሁኔታ አይ ስለነበር ማለት ነው። ስለዚህ እኔ እንደ ተቋሙ ድንነቴ ይሄ ተቋም ምን መስራት እንደሚችል እንዳያርጎኛል፣ በጣም ህልም እንዲኖረኝ አድርጎኛል። በምን ደረጃ ወጣቶችን ማዘጋጀት በሙዚቃ በምን ደረጃ እስኪላቸው ማሳደግና በምን ደረጃ አጠቃላይ በሙዚቃ ብዙ ነገሮችን መፈወስ እንደሚቻል እንድረዳ አድርጎኛልና የተሰማኝ ስሜት ዛሬ በጣም ከፍ ያለ ነው። ሙዚቃ ክህሎት የሙዚቃ ክህሎት ምን ያህል ብዙ ሰውን መፈወስ እንደሚችል ብዙ ሰውን ማነሳሳት እንደሚችል አይቼበታለሁ። ስለዚህ ወጣቶቼን ነው ማየው፣ እነሱን እንድመለከት አድርጎኛል። ተማሪዎቼ በዚህ ሌቭል መቼ ነው የሚሰሩት፣ ተማሪዎቼ በዚህ ሌቭል መቼ ነው ዝግጅት የሚያቀርቡት የሚለውን እንድመለከት አድርጎኛል። የብዙ ጊዜ ልፋት ውጤት ስለሆነ የሚፈጥረው ደስታ ቀላል አይደለም። ከብዙ ድካም በኋላ በስተመጨረሻ መስመር የያዘ ነገር ነው ዛሬ ያየነው። ሰዎችም ለመጀመሪያ ጊዜ በዚህ ቁጥር በቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅ በተዘጋጀ የመጀመሪያ ፕሮግራም የሁሉ ወዳጆቻችን ተገኝተው ይህን ዝግጅት አደረግን። በጣም ደስታ ተሰምተናል። ሁላችንም አብረው የነበሩ ጓደኞቻችን በጣም ደስ ብሎናል። It showed the power of culture, the power of music, that it can bring people together. ኮንሰርቱ የባህል ኃይል፣ የሙዚቃ ኃይል ሰዎችን እንደሚያቀራርብ አሳይቷል። ከዚህ በተጨማሪ የተለያዩ የሙዚቃ ባህሎችንና መሳሪያዎች አሳይቷል። በመድረኩም ከደቡብ አፍሪካ፣ ጀርመን፣ ዚምባብዌ፣ ሱዳንና ኢትዮጵያ ሙዚቀኞችን እንዲሁም ከኢትዮጵያ ባህላዊ የሙዚቃ መሳሪያዎችን አይተናል። እኔ ይህ ህብረት ጠንካራ ሆኖ አግኝቼዋለሁ። አንድ ላይ የሚሰሩበት መንገድና ታዳሚዎቹም ተማሪዎቹና ሌሎችም በጣም ደስተኞች ነበሩ። ሙዚቃውን ማድመጥና ከተመልካቹ ጋር ይሄን መካፈል ደስ የሚል ነበር። The program to the music, but also to experience the atmosphere with the audience. በእውነት በጣም አሪፍ ፕሮግራም ነው፣ ጥሩ ነው። በዚህ ልክ አልጠበቅኩትም ነበር። ያለው ነገር በጣም ደስ ይላል። ሙዚቃው ቶታሊ አብረን እያዜምን ነበርና በጣም አሪፍ ነገር ነው። ከአንዳንድ ሰዎች ከአንዳንድ ባህል ጋርም ያለው ያደረግነው ነገር ጥሩ ነው። ጠብቄ የነበረው እንደዚህ አልነበረም፣ ግን ሞር በጣም ኤክስፔክት አደረኩት። የሰውም ይህን ያክል ሰውም አልጠበቁም። ፕሮግራሙን በዚህ ልክ ጥርት ያላል አይደል? በቃ ሳይሰለችህ ምን ያክል ሰዓት እኔ ለሰከንድም አልወጣሁም። እኔ ትንሽ ሙቅነጠነጥ አይነት ሰው ነኝና ሳላቀውን ፕሮግራሙ ያለቀውና በጣም ተመችቶኛል። በጣም ቆንጆ ፕሮግራም ነው።
በጣም ከጠበቅኩት በላይ ነው። በአጭር ጊዜ ይሄን ያህል ሁኔታ ይደርሳል ብዬ አልጠበቅኩም። ከኢንፍራስትራክቸሩ በተጨማሪ የሰዎቹ እንደዚህ ተቀናጅቶ በአጭር ጊዜ ይሄን አይነት በጣም ውስጥ የሚሰማ ሙዚቃ ተዘጋጅቶ በማየቴ እኔ በጣም ደስተኛ ነኝ። እርግጥ ጥሩ ነገር ይኖራል ብዬ ያሰብኩት ራሱ ኢንስቲትዩሽኑ አካሄዱ በጣም ደስ ይል ነበር፣ እከታተል ነበር አልፎ አልፎ። አሁን እዚህ ደግሞ ስመጣ ሳየው ትንሽ ከባሰብኩት ከፍ ባለ ሌብል ነው ያየሁት። በጣም ጥልቀት ያለው ሙዚቃ ነው። የሙዚቃው ቅንጅት፣ የድምፁ እንደገና ከተለያየ ካልቸር የተቀናጀ መሆኑ እጅግ በጣም ደስ ይላል። አፍሪካዊ እንትን በደንብ የተንጸባረቀበት ነው። ሙዚቃ በዚህ መልክ የተለያዩ ካልቸሮችን፣ የተለያዩ ባህሎችን፣ እሴቶችን አንድ ላይ አድርጎ በአንድ መድረክ ላይ ማቅረብ የሚቻልበት መሳሪያ መሆኑን አይቼበታለሁ። የዛሬው ፕሮግራም በጣም ቆንጆ ነበረ። ብዙ ኔትወርክ አድርገንበታል ከተለያዩ ሙዚቀኞች ጋር። ያው እንደምታዩት ቆንጆ ፕሮግራም ነበረ። ደስ ይል ነበር። ብዙ ኔትወርክ ነበረው። ብዙ የተለያዩ አይነት ሀገር የመጡ ሙዚቀኞች ነበሩ። በጣም ቆንጆ ፕሮግራም ነበር። ስመጣ ቆንጆ ፕሮግራም ነበረ። በእርግጥ ብዙ ኤክስፔክት አላደረኩም ነበረ። ከዛ ግን በጣም ናይስ ነው። እንደምታዩት ቆንጆ ፕሮግራም ነው የነበረን። ኤክስፔክት ካደረኩት በላይ ነው። በቅዱስ ዮሐንስ ጳውሎስ ዳግማዊ ኮሌጅና የወጣቶች ማዕከል የተዘጋጀው የዜማ ሳውንድስኬፕስ ኮንሰርት ተቋሙ ከዚህ በኋላ መሰል መርሃ ግብሮችን ለማዘጋጀት ብቁ መሆኑን ያሳየበትና ለወደፊትም ለእንደዚህ አይነት ዝግጅቶች ክፍት መሆኑን ያመላከተበት ነበር። በኮንሰርቱ የተገኙት አቅራቢዎች ኮሌጁ ከዚህ በኋላም መሰል ፕሮግራሞችን የሚያዘጋጅ መሆኑን ሲገልጹ፣ የዕለቱ ታዳሚዎችም ይህንኑ እንደሚጠብቁ ገልጸዋል። ዮሐንስ ጳውሎስ ዳግማዊ ሁለገብ ማዕከል ነው የሚለው ስሙ ራሱ ማለት ነው። ስለዚህ ይሄ ሁለገብ ማዕከል ስራ መጀመሩን ማብሰር ነው። ስለዚህ ስራ መጀመሩን ስናበስር ደግሞ የተለያዩ አይነት ዝግጅቶች እዚህ ወጣቶችን የሚያሳድጉ ወጣቶችን የሚያንጹ ዝግጅቶች እያዘጋጀን ከዚህ በኋላ እንቀጥላለን ማለት ነው። ቢያንስ በየ3 ወሩ የሆነ ነገር ይዘን ለመምጣት እንሞክራለን በተለያየ ሁኔታ። ምክንያቱም ያሉን ነገሮች ምናልባት ካስተዋልክ አንደኛ ሙዚቃ አለ። ሙዚቃ ራሱን የቻለ ብዙ ነገር ልታዘጋጅበት የምትችልበት ነው። ቪዲዮግራፊ፣ ፎቶግራፊ አለን፣ ሲኒማቶግራፊ ማለት ነው። ሲኒማቶግራፊ በራሱ ብዙ ነገሮች የምታዘጋጅበት። ሪኒዌብል ኢነርጂ ላይ እንሰራለን። ሪኒዌብል ኢነርጂ አሁን ጥያቄ ነው፣ ራሱ የክፍለ ዘመኑ ጥያቄ ነው። ስለዚህ እዛ ላይ ብዙ ነገሮች እንሰራለን። አይቲ ሁሉም ጋር የሚገባ ነው፣ ሁሉንም የሚመገብ ነው። ስለዚህ አይቲም ላይ እንደዛ አድርገን ብዙ ነገሮች ከብዙ ተቋማት ጋር ካቶሊክ ትምህርት ቤቶች ጋር ከካቶሊክ ተቋማት ጋር የካቶሊካውያን ከሚመሩ ተቋማት ጋር እንዲሁም ከኛ ጋር ለመስራት ከሚያስቡ ትልልቅ ድርጅቶች ጋር አብረን ወደፊት ብዙ ነገሮች ላይ እንሰራለን። የወጣቶች ህንጸት፣ የወጣቶች ስራ ፈጠራ ላይ ማለት ነው። ስለዚህ ይሄ ነው የታየኝ ዛሬ። ይሄ ቀጣይነት ያለው ነገር ነው። ኢትዮጵያ ላይ በተለይ ብዙ አቅም አለ። ስለዚህ በተከታታይ የሚደረጉ የትምህርት ግንኙነቶች አሉ። ሌሎችም ሰፊ ከባህል ማዕከላት ጋር አንድ ላይ የምናስባቸው ነገሮች አሉ። ይሄ ለነዛ ሁሉ ለምናስባቸው ነገሮች የጓደኞች የደጋፊዎች አብረው የሚሰሩ ሰዎች የማሰባሰቢያ እና ራስን የማስተዋወቂያ መድረክም ነው። ስለዚህ ያ ግቡን መጥቷል ብለን እናስባለን። ስለዚህ እንደ የመጀመሪያ እርምጃም ነው እና የቀጣይ እርምጃዎች ደግሞ ማስጀመሪያም ነው እንጂ እንደ ስኬት እና የመጨረሻ አይደለም። ስለዚህ ለምናስባቸው እርምጃዎች ጥሩ መሰረት የመጣንበት ቦታ ስለሆነ ብዙ ስራው እንደውም ካሁን በኋላ ነው የሚመጣው ብዬ አስባለሁ። ብዙ አቅም የብዙዎቻችን የብዙ ተቋማት የብዙ ባለሙያዎች አቅም የቤተክርስቲያናችን የሀገራችን አቅም የሚወጣበት የሚታይበት ፍሬ የሚያፈራበት እድል ነው ብዬ አስባለሁ። We are also, planning with this music curriculum development
የሙዚቃ ትምህርት ስርዓቱን በማበልጸግ ዙሪያ እቅዶችን እያወጣን ነው። ኢትዮጵያን ጨምሮ በአፍሪካ 6 ሀገራት በጀርመንና አውሮፓ ሀገራት ጋር በጋራ ለመስራት እየሞከርን ነው። እዚህ በኢትዮጵያ የሙዚቃ ትምህርት ማስተማር በመንግስት በኩል እውቅና የተሰጠው ነው። ይህ በሌሎች የአፍሪካ ሀገራት የለም። እኛም ይህንን ተሞክሮ ለሌሎች ሀገራት ማካፈል እንፈልጋለን። እኔ እንደዚህ አይነት ኦኬዥኖች ቢኖሩ ገባ አንደኛ የት ነው ያለሁት ምን ማድረግ እችላለሁ የሚለውን ነገር ማየት እችላለሁ። ሁለተኛ እንደዚህ ከሌሎች ባህሎች ጋር ከሌሎች ነገሮች ጋር ያለህን ትስስር ለማጠንከር ይጠቅማልና እነዚህ አይነት ፕሮግራሞች ቢቀጥሉ ጥሩ ነው ብዬ አስባለሁ። ከዚህ በኋላ የምጠብቀው የተሻለ ኢትዮጵያውያኖች በብዛት የሚሳተፉበት ቢቻል ራሳቸውን ችለው እንትን የሚሉበት አርመው ከተለያየ ቦታ ይዘው መጥተው የሚያሳዩበት ቢሆን በጣም ደስ ይለኛል። የዜማ ሳውንድስኬፕስ ኮንሰርት ከሙዚቃ ዝግጅት በተጨማሪ የጀርመን የቋንቋና ባህል ማዕከል ዳይሬክተር አንጌሊካ ኤደር ለተቋማቸው የኤሌክትሪክ መርጃና የኦዲቲንግ ስራ የሰሩላቸውን እውቅና የሰጡበት መድረክ ነበር። ኮንሰርቱ በአፍሪካ ባህላዊ ሙዚቃዎች ታዳሚዎችን ሲያስደስት አምሽቶ በራት መርሃ ግብር ተጠናቋል።